ስኩዌር ፕሌት አሁን ደግሞ ስኩዌር ኮንሲደር እናድርግ የሆነ ስኩዌር ሬክታንግል ሳይሆን ስኩዌር ኢኳል ሳይድ ያለው let's say x or የሆነ ሳይድ x by x አይደለ ከዛ ኤሪያ ምንድን ነበረ ኤሪያ ማለት x times x or x square ለዛ ነው ስኩዌር የተባለው same side አሁን ምንድነው ኤክስፓንድ ያደርገው ነው የሰርክል አይተናል ቀደም አሁንም እንደዛ ሂት አድርገን it is side is increasing ማለት dx ማለት ነው dx by dt increase ነው አብዛኛው increase ሆነ እንጂ decrease ቢልም አሪፍ ነው ኔጌቲቭ አድርገን እንጽፍ ነበር ስንት 0.2 ምን ሴንቲሜትር ፐር ሰከንድ በአንድ ሰከንድ በ0.2 ይጨምራል ማን ሳይዱ ሁለቱም ሳይድ በዚህም 0.2 በዚህም 0 ኤሪያ በስንት ይጨምራል እስኪ 0.2 plus 0.2 ብለን 0.4 አንልም ዝም ብለን ይሄን በ0.2 እንደዚህ አይነት ሪሌሽን አይመጣልንም ሊሆንም ላይሆንም ይችላል ከፎርሙላው ግን ኤሪያ ኦፍ ስኩዌር ኢዝ ሳይድ ታይምስ ሳይድ አይደለ ሳይድ 1 ታይምስ ሳይድ 2 which is x times x x ስኩዌር አሁን with respect time derivative እናድርገው dA by dt a function of t ነው እንዴ a በታይም ድራይቭ አድርጉት አይደለም በታይም ደሪቬቲቭ ለማድረግ ግን it is function of x not function of time ስለዚህ ይሄ x t እንደሆነ ታስባላችሁ እንደ t ቢሆን ኑሮ 2 እንደዚህ ይሆናል ግን ኢነር ደሪቬቲቭ እናስቀምጣለን እዚህ ጋር dx by dt ቼን ሩል ነው ከኤሪያ is function of what x እንደገና x is function of time ማለት ነው ስለዚህ ኤሪያ በታይም ደሪቬቲቭ ለማድረግ መጀመሪያ ኤሪያ በx ደሪቬቲቭ እናደርጋለን x ደግሞ በታይም ማለት አካሄዳችን እንደዚህ ነው ከዚህ ወደዚህ ስለዚህ dx by dt ተሰጥቷል is equal to 2x times dx by dt ስንት ነው 0.2 ዩኒቱ ኋላ እንጽፈዋለን 0.4 times x ላይ ነው ዲፔንድ የሚሆነው ማለት ነው dx አይቀያየርም ፊክስ አድርጋላችሁ አይደለ dx አንዱ ፊክስ ሊያደርግ ይችላል ወይም dx ወይም da አንዱ ፊክስ ሲደረግ አንዱ ግን ፊክስ ሁለቱም ኮንስታንት አይሆንም ስለዚህ አሁን አትዋት ነው አሁን 20 ምን ሳይዱ 20 ሲሆን ይሄን ያው ኢቫሉዌት የምታደርጉት ምንድነው x is equal to 20 ሴንቲሜትር ላይ አይደለም ሚል d of area derivative of area with respect to time at 20 ሴንቲሜትር እዚህ ጋር በx ቦታ 20 መክተት ነው 0.4 times በx ቦታ 20 ስንት ይሆናል ይሄ 4/10 እንበለውና እንዲመቸን 8 ምን አሁን ዩኒቱ መጻፍ ትችላለች ከዚህ ሴንቲሜትር ፐር ኤሪያ ስለሆነ 2 ሴንቲሜትር አሉ እንደዚህ ይሆናል 8 ሴንቲሜትር ስኩዌር ፐር ሰከንድ ሳይዱ በ0.2 ይሄኛው ግን በስንት በ8 ሴንቲሜትር ስኩዌር ማለት ነው የት ላይ ነው ግን 20 ሴንቲሜትር ላይ x ከተቀየረ ይሄም ይቀየራል ፊክስድ አይደለም ብያችኋለሁ ፊክስ የሆነው dx ናት እቺ ይዋት 0.2 ቁጥር ነው ይሄ ግን 0.4 times x በጨመረ ቁጥር ይጨምራል ማለት ነው 0.4 times x ቫሪያብል አለው it depends on x የኛው ዲፔንድ አይሆንም ይሄ ሂንት ነው የሚሰጣችሁ እናንተ ነው የምትጨርሱት አሁን ደግሞ ኢኮኖሚክስ ላይ ነው አፕሊኬሽኑ ኮስት እና ሲ ማለት ኮስት ነው አንድ ፋክተሪ ወይም አንድ ኦፕሬሽን ፕሮዳክሽን ፋክተሪ ይሄን ያክል ኮስት አለው ይሄን ያክል ሬቨኑ አለው ገቢና ወጪ አሁን x የሚባል ፕሮዳክት በማምረት ማለት ነው what is the total profit ይላችኋል አይደል profit p of x as function of x ያክል ፕሮዳክት ምን ማድረግ ለማምረትና ለመሸጥ ማለት ነው አምርቶ ለመሸጥ ስለዚህ profit is equal to profit as function of x እንበል is cost minus ምን revenue የሁለቱም ዲፈረንስ ናቸው ማን እናስቀድም ግን revenue ማለት ትክክለኛ ሚኒንግ እንሰጣለን ገቢ ማይነስ ወጪ ነው መሆን ያለበት ፖዚቲቭ እና ኔጌቲቭ ሚኒንግ እንዲሰጥ ማለት ነው ገቢያችን ሲበልጥ ፖዚቲቭ ሲመጣ ፖዚቲቭ ፕሮፊት ኔጌቲቭ ከመጣ ግን ኪሳራ ነው እንጂ ኔጌቲቭ ሲመጣ ሰንስ እንዲፈጥር ማለት ነው ፖዚቲቭ እና ኔጌቲቭ ሲሆን we have what we have profit and we have loss ለማለት ማለት ነው ኪሳራ ነው ወይስ ፕሮፊት ነው ያገኘነው የሚለው አሁን ምን እናድርግ ፋንክሽኑ ነው አሁን ይሄ ፋንክሽኑ ፈልጉ as function of x ካል አቀናንሰው ሁለቱንም x cube minus 12x square plus 40x plus 10 ትላላችሁ ይሄ ፋንክሽን የማን ብቻ ነው የሬቨኑ ነው ገቢያችን ማይነስ ብላችሁ ቀነፍ ነው የሚያስፈልጋችሁ እዚህ ይሄኛው ዘ ሆል ስኩዌር 62x square ነው 62x square እና 27000 በቃ አቀናነሱት ከዚህ አሁን x cube ከዛ ላይክ ተርምስ ማቀናነስ -12x square እና -62 -74
እና 40x ለብቻው ነው ስንት መጣላችሁ መሰላችሁ? ይሄ x ኪዩብ ማይነስ 74x ስኩዌር ፕላስ 40x ማይነስ ቁጥሮች ኮንስታንት ከ27000 10 መቀነስ እቺ ፕላስ ናት። ስለዚህ ማይነስ ስንት ይሆናል ማለት ነው? ማይነስ 4 ወይሬዝ 27000 አይነካም። 27490 አረጋችሁ ጻፉት ማለት ነው። 490 ከዚህ ቶታል ኮስት ቶታል ሬቨኑ እና ቶታል ፕሮፊት ምን ያክል በመሸጥ 50 ዩኒት በመሸጥ እቺ ቀላል ናት። እዚች ላይ ሲ ኦፍ 50 ብሎ መጻፍ ነው ኮስት። ታዲያ ምን ማድረግ ነው? ይሄ አሁን ትልቅ ቁጥር ስለሆነ ነው እንጂ ትንሽ ቢሆን እዚህ ጋር እንጨርሰው ነበር። 50 ምን ማድረግ ስኩዌር ፕላስ ስንት 27000 ሲደመር 27000 እና 5 ዚስ ማባዛት ብቻ። እዚህም እንደዛ ሬቨኑ የምናገኘውስ 50 በመሸጥ 50 ፕሮዳክት በመሸጥ ደግሞ እዚህ ጋር 50 ኪዩብ ማይነስ 12 50 ስኩዌር ፕላስ እያላችሁ ይሄን ጨርሱት ማለት ነው። ዳይሬክት ኢቫሉዌሽን ነው ይሄ ጥያቄ። ታዲያ ምን የሚከብድ ሆኖ ነው ይሄ የሚመጣው ካላችሁ የዚህ ልዩነት ለማወቅ ነው። እቺ በጣም ሲምፕል ነው። ይሄኛው ማቀናነስ ነው፣ ይሄ ሳብስቲት ማድረግ ነው በኤክስ ቦታ 50። ይሄ ታዲያ ምን ማለት ነው? ማርጂናል የምትለው ቃል ኢኮኖሚክስ ላይ ዴሪቬቲቭ እንደምንለው ነው፣ ቼንጅ ማለት ነው። ማርጂናል ኮስት፣ ማርጂናል ሬቨኑ፣ ማርጂናል ፕሮፊት እንደዛ ይመስል ማጠያየቀው ዘ ማርጂናል ኮስት ብሎ እንደገና ሬቨኑ ያለ ይመስላልና ሬቨኑ ኦልሬዲ ተጠይቀናል። ለሁሉም ማርጂናል ነው። ማርጂናል ኮስት፣ ማርጂናል ሬቨኑ እና ማርጂናል ፕሮፊት ምን ማድረግ ነው? አንድ እንስራ። ለምሳሌ ዲ ማርጂናል ኮስት ማለት ዲ ኦፍ ኮስት ባይ ዲቲ ማለት ነው። ባይ ዲቲ ሳይሆን አሁን ባይ ዲ ኤክስ አስ ፋንክሽን ኦፍ ኤክስ በኤክስ ደሪቬት አድርጉት። ይሄ ስንት ይሆናል? ይሄ እንኳን ኮንስታንት ነው። 2 ሲባዛ 2 እና 62 124 ኤክስ በቃ እንደዚህ ማለት ነው። ከዛ 50 ላይ ሳብስቲት ማድረግ 124 ሲባዛ 50 እያንዳንዱ ይሄም ደሪቬት አድርጉት። ከዛ 50 ላይ ኢቫሉዌት አድርጉት። ይሄኛው ኤክስፕሬሽንም ደሪቬት አድርጉት። ከዛ 50 ላይ ኢቫሉዌት አድርጉት ማለት ነው። ማርጂናል የሚለው ግን ማርጂናል ኮስት ደሪቬቲቭ ኦፍ ኮስት፣ ማርጂናል ሬቨኑ ደሪቬቲቭ ኦፍ ሬቨኑ፣ ማርጂናል ፕሮፊት ደግሞ ደሪቬቲቭ ኦፍ ፕሮፊት ማለት ነው። ለዚህ ለብቻው ለዚህ ከምትሰሩ ኦልሬዲ ለሁለቱም ከሰራችሁ ማቀናነስም ቀላል ነው። 3 ፋንክሽን ደሪቬቲቭ ከምታደርጉ ይሄና ይሄ ደሪቬቲቭ ስታደርጉ ፕሮፊት ላይ የሁለቱም ዲፈረንስ ነው። ስለዚህ እዚህ ቦታ ለመስራት አስቤ ነበር፣ ለእናንተ ሆምወርክ ሰጥቷችሁ ማለት ነው። ኦልሬዲ አልሞስት ጨርሰናል። ምን ማድረግ ብቻ ነው? ኢቫሉዌት ማድረግ ነው። ሬክታንጉላር ኤሪያ አንድ ሬክታንጉላር ኤሪያ ቢሰጣችሁስ? አሁንም እንደ ሬክታንግል ቅድም ሰርተናል። እቺ ትንሽ ለየት ትላለች ከመጻፋችሁ ነው። ምናልባት ይሄ $1 $2 የሚል ትንሽ ሬክታንጉላር ኤሪያው ፊክስ አድርጎ ሰጣችሁ። ዚስ ኤሪያ ኢዝ 32 ነው 3200 ኦኬ። ፊት ስኩዌር እንደ ሜትር ስኩዌር እንበለው ዩኒቱ ነው። ኦፖዚት ሳይዶቹ እነዚህ ኤክስ እንበላቸው። ኤክስ ሳይድ ዋይ እና ዋይ። አሁን ከሁለት ማቴሪያል እንስራው እንበል። ኤክስ ሳይዱ $1 ለምሳሌ ከምን እንበል ከአሉሚኒየም እና ከብረት ነገር። ስለዚህ ምን ማለት ነው? አሁን ለዚች እቺ 1 ሜትር ከሆነች እስከዚች $1 ይፈጃል ማለት ነው። ኤክስ ማቴሪያል በ$1 ኤክስ ማቴሪያል 1 ሜትር ከሆነ 1 ሜትር ከዋይ ማቴሪያል 1 ሜትር ስትገዙ ደግሞ $2 ነው ማለት ነው የምትገዙት። ኤክስ ያክል ካለ ምን ማለት ነው? $1 እንደዚህ አድርገን እንጻፈው እንዲመች $1 ፐር 1 ሜትር ፎር ኤክስ እንበል ለምሳሌ ታይምስ ኤክስ ያክል ከገዛችሁ ምንድነው ማለት ነው? ኤክስ ዶላር አላችሁ ማለት ነው። ኤክስ ዶላር ነው የምታወጡት ለዚህም ኤክስ ዶላር ለዚህም ኤክስ ዶላር ስንት ቶታል 2x። ይሄ ስለ ዋይ $2 ፐር 1 ሜትር ኦፍ ዋይ ማቴሪያል በሉት። አሁን ደግሞ $2 ለዋይ ማቴሪያል ከዛ ሲባዛ በዋይ ለእያንዳንዱ ማለት ነው። 2 ዋይ ነው 2 ዋይ እንደገና ለእያንዳንዱ 2 ዋይ ስንት ይሆናል? አንድ ላይ $4 ማለት ነው። ይሄን ያክል ዶላር ነው የምታወጡት። ይሄ እኮ ለአንድ ፐርፉት ማለት ነው። ፐርፉት ለአንድ ሜትር አልኳ ስለለመደን ሜትር ነው፣ ግን እዚህ ፉት ወይም ፊት ምንለው ማለት ነው። ስለዚህ ለአንድ ሜትር ወይም ለአንድ ፉት ነው ለዚህ ኤች ዋይ ከዚች እስከዚች 1 ሜትር ከሆነች ምንድነው የምታወጡት? $2 ነው የምታወጡት። ከዛ በዋይ ማባዛት ማለት ነው። ዋይ ማለት 10 ሜትር ከሆነ 10 ሲባዛ $2 ነው። እዚህ 10 ሲባዛ $2 እንደማለት ነው። ለእያንዳንዱ $1 ከሆነ ታይምስ ኤክስ ስንት? 2x 2y እና 2y 4y አንድ ላይ ማለት ነው።
ስለዚህ ቶታል ኮስታችን አድርገን የምንጽፈው እንዴት ነው? ቶታል ኮስት ትላለች እዚህ። ቶታል ኮስት ኢዝ ኢኳል ቱ 2x እና 4y ነበሩን። እንዴት መጣ ይሄ? $1 ለእያንዳንዷ ኤክስ ማለት ነው። $2 ለእያንዳንዷ ዋይ። ስንት ኤክስ አሉን? 2። ስንት ዋይ አሉን? 2። 2 ሲባዛ 2 4። አሁን እንዴት ነው የምናደርገው? ፋይንድ ዘ ዳይሜንሽንስ ኦፍ ሬክታንግል ምን ሊስት ኮስት። ታዲያ ይሄ አሁን ከደርቤት ምን ያያይዘዋል? ሊስት ማለት እኮ ሪሌቲቭ ሚኒማም ስንለው የነበረው ነው። ሪሌቲቭ ሚኒማም ኦር አብሶሉት ሚኒማም ሊሆን ይችላል። ሊስት ኮስት ትንሽ ወጪ እንድናወጣ እንዴት ነው ማድረግ ያለብን? ግን ኤሪያው ሳይቀየር ማለት ኤሪያ ፊክስ አድርገን እነዚህ እንዴት እንቀያየር? ኤክስ ሴንቲሜትር ይሁን ዋይ ሴንቲሜትር፣ ፉት ነው ግን ሜትር ብለን እናስብ። ምን እናድርግ? ደሪቬቲቭ ነው የሚነግረን። ሲ ደሪቬቲቭ ኢዝ ኢኳል ቱ ሲ ደሪቬቲቭ ስንት ነው? ዊዝ ሪስፔክት ቱ ምን እናድርግ? ዊዝ ሪስፔክት ቱ ኤክስ ኦር ቱ ኤክስ ደሪቬቲቭ ሌትስ ሴይ ምን እናድርግ? መጀመሪያ ኤሪያዋ ፊክስ እናደርጋት፣ ምክንያቱም ሪሌሽን ይነግረናል ራሱ። ኤሪያ ኢዝ ኢኳል ቱ ስንት? 3200 which is x times y። ደሪቬት ከማድረጋችን በፊት አንድ ከዚህ ምክንያቱም ሁለት ቫሪያብል ሆነብን እዚህ። ይሄ እቺ ቁጥር ታዲያ ምንድነው ጥቅሙ ካላችሁ እዚህ ጋር ተጠቀምናት ማለት ነው። ከዚህ ነው የምናወጣት 3200 ከዚህ አንድ ሶልቭ አድርጉ። ኦር x ኤዘር y ኦር x is equal to 3200 ኦቨር ዋት ኦቨር y። ከዛ በአንድ ቫሪያብል እንሰራለን። እንደዛ ካልሆነ ያስቸግራል። በኤክስ ቦታ ምን ክተቱ እያላችሁ ነው? በኤክስ ቦታ ስንት? 3200 ኦቨር ዋይ ፕላስ 4y። አያችሁ this ስንት ይሆናል አሁን? 6400 ኦቨር ዋይ ፕላስ 4y። ምን ማድረግ ነው አሁን? ደሪቬቲቭ ገና ነው። ሲ ደሪቬት ማድረግና ሊስት ማለት ሚኒመም ለማግኘት ደሪቬቲቭ ያስፈልገናል። ሲ ደሪቬቲቭ ስንት ይሆናል? አስ ፋንክሽን ኦፍ ዋይ ማለት ይሄን ደሪቬት አድርጉት። እንዴት ነው የሚሆን ደሪቬት ሲደረግ? ይሄ ኮንስታንት ነው አይደለ? 1 ኦቨር ዋይ ማለት ዋይ ማይነስ 1 ማለት ይሄን ደሪቬቲቭ ስንት ነው? የዚህ ደሪቬቲቭ ማለት ማይነስ 1 ይመጣል። ከዛ ዋይ ማይነስ 2 ይሆናል። ዋይ ስኩዌር ወደዚህ ይመጣል። this is ፕላስ 4 ማለት እኮ ነው። የዚህ ደሪቬቲቭ ደግሞ ማን ነው? 4። የዚህ ክሪቲካል ነምበርስ ክፍል ነው። እንዴ ክሪቲካል ነምበር ምን ያደርጋል እዚህ? እኛ የተጠየቅነው ስለ ዶላር ስለ ዳይሜንሽን ምን ያደርጋል ካላችሁ በፋንክሽን ነው። ይሄ ኤሪያ ሪሌት የምናደርጋቸው ኤክስ እና ዋይ ሳይዶች ፋንክሽን መጣ አይደለ? ኮስት ፋንክሽናችን አስ ፋንክሽን ኦፍ ዋይ ነው። ይሄ መች ዜሮ ይሆናል እና መች አንዲፋይን ይሆናል ማለት ነው። ምን ለማግኘት? ክሪቲካል ነምበር። መቼ ነው ዜሮ የሚሆነው? እንፈልግ። ዜሮ የሚሆኑበት ኦቨር 1 አድርገን ክሪስ ክሮስ እናደርገው። ማይነስ 6400 ፕላስ 4y ስኩዌር ኦቨር y ስኩዌር አይደለ? ይሄ መች ዜሮ ይሆናል እና መች ዲፋይን ይሆናል? አንዲፋይን የሚሆንበት ግልጽ ነው። ምን ላይ? ዋይ ዜሮ ሲሆን አንዷ ክሪቲካል ነምበር ከዚህ እንፈልግ። ክሪቲካል ነምበርስ አር በሉ ዋይ ኢዝ ኢኳል ቱ 0 1 ዋይ ኢዝ ኢኳል ቱ 0 ግን ሚኒንግ ይሰጣል። አሁን ሳይዳችን ይሄኛው ዋይ ሳይድ 0 ምን ማለት ምንም አልሰራንም ማለት ነው። ስለዚህ ኤሪያችን ኤሪያ የለም ሳይድ 0 ሊሆን አይችልም። እቺ አይሆንም። አንዲፋይን የሚሆንበት ቦታ ክሪቲካል ነምበራችን ሚኒንግ የለውም። በዚህ ዴፊኒሽን ፕሮብለም 0 የሚሆንበትስ ኢዝ ኢኳል ቱ 0 ለማድረግ ላይኛዋ 0 ማድረግ ማይነስ 6400 ፕላስ ዋይ ስኩዌር መቼ ነው 0 የሚሆነው? ከዛስ ዋይ ስኩዌር ኢዝ ኢኳል ቱ 6400 ስኩዌር ሩት መክተት ነው። ስለዚህ ዋይ ኢዝ ኢኳል ቱ ስንት ላይ ነው? 80 አይደለ? 64 ከሩት ሲመጣ 8 ነው። 1 0 ይወጣል። 80 ፉት ወይም ፊት እንበል። this is 80 ፊት። ስለዚህ ዋይ ስንት ማድረግ አለብን? ይሄኛው ሳይድ ዋይ ማለት ያቺ $2 የምታወጣዋ ኤክስፔንሲቭ ማቴሪያል የተጠቀምነው 80 ሜትር ይሆናል። ፊት ነው እዚህ አክቹአሊ። እዚህ ላይ ደግሞ ሳብስቲት አድርጉት። ኤክስ ደግሞ 32000 ሲካፈል ለ80 ስንት ነው? 32 ሲካፈል ለ8 4 1 0 40 ፉት ማለት ነው። ኦር ፊት ረጅም ስለሆነ ፊት በቃ ጨረሰ ማለት ነው። 40 ፊት እና 80 ፊት ስንጠቀም ምን ይሆናል? ሊስት ኮስት እናወጣለን። ከዚህ ውጭ ከተጠቀማችሁ ኮስታችሁ ሚኒመም አይሆንም። ስለዚህ ስለ ኮስት ነው አሁን የምናወራው። ወጪን ለመቀነስ በዚህ ነው። ከዚህ ውጭ ከተጠቀማችሁ ወይም ካቀያየራችሁ ኮስታችሁ ምን አይሆንም? ሚኒመም አይሆንም። እሺ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።